ወሂድ ብትባል እኔ ቅር አይለኝ። ማሻአላህ ልቀጥል። እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውርታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ እንዳይህ ላረገኝ ጌታ ለዓለማቱ ጌታ አለ ምስጋና የተገባው ይሁን። አልሐምዱሊላህ ረብል ዓለሚን። ያው አስታውሳለሁና እኔ በአካል ማግኘት አንተን ያልቻልኩበት ምክንያት ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልምና ወደፊት እነግርሃለሁ። እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸውና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አነጻጽራለሁ የሚል አይነት አካሄድ አለና እሱን ሳይሆን አንተ ምንድነው የምታረገው? በአላህ ፍቃድ ቁርአንን በደንብ ቀርተህ ከዛ በኋላ ቴዎሎጂካሊ ነገሮችን መማር ካለብህ እውነት ማነጻጸር የምትፈልግ ከሆነ ማለት ነው ቴዎሎጂዎችን አንዳንድ እስልምና ላይ የሚነሱ ጥያቄዎች አሉ። እነሱን አይተህ ከዛ ደግሞ ክርስትናውን ማጥናት ከፈለክ እነሱን አይተህ ከዛ በኋላ እንደዛ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ አለ መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። ወቆ ይሄን ከዚህ በፊት ለሄዳችሁ ማለት ነው። እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ፣ የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናልና እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነውና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ አድርገህ ተማር። ኢንሻአላህ አላህ ያግዝህ፣ አላህ ጽናቱን ይስጥህ። እና የስምህን ጉዳይ እኔ ልሂድበትና ያው የምትወደው ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝ። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ እኔ የኔ ልባዊ ፍላጎት ነው። ኤኒዌይስ በጣም ነው የማመሰግነው። ደስ ብሎኛል ወላሂ።